ታይሻላም ታየነው ነው። ስለዚህ ታገኘው አንተ ማን ያስተላልፈልህ? እሱ ማን አይደለም። እሱ ነው አንተ ማለት ይሄ ሚስጥር ነው። ይሄ ሚስጥር ነው እኮ ገብቶኛል። ግን ከየት አመጣኸው? ይሄ ችግር የለም ማለት እኔ አመጣው ነው አይደለም። እኔ አሁን ችግር የለም ገኒ ለመላኩ ምናምን ነገር አይደለም። አሁን ቀርመሽ አንተታው ነው መጀመሪያ እንዴት አገኘው? ይሄን ሲጀመር ማለት ነው እኮ እኔ ማለት ከዚህ ቤት ራሱ የለም። በስልክ እኔ እኮ ነገርሻለሁ። እኔ እነ ሄርሚላንም ሆነ እነ ብሩኬን እና አቢልን እኔ እንደምከታተላቸው ሚዲያ ላይ ሳታወጣው ይሄንን ነገር ቢደረግ ያንተን ማንነት አይታወቅም ነበር። እሱ ልክ ነሽ። አሁን አንዴ ወጥቷል ገኒ ጨርሼ ካላየሁት ችግር የለም። እሱ ማየት ይችላልሽ እኮ ግን ይሄንን ከየት አመጣኸው አንተ? እሱ ችግር አርገኘው ቻልክ። አሁን ቪዲዮን አይተሽዋል አይደለ? ማማ እንዳለ አይተሻል ገኒ። አንደኛ ነገር እኔ ካሁን ባላውን ምንም ነገር ወደ ኋላ የምትይበት ነገር ምንም ጭራሽ የለም። ሩታ ያለችበት አደጋ ትልቅ ገደል ውስጥ ነው። በቃ አላር ገደል ጫም ነው ያለችው። ምን ሲሆኑ ነው አብርሃም ራሱ ያደረጉት? ቆይ አላውቅም። አሁን አብርሃም ይሄ ነገር ባሳየው ምንድነው ማለት ይሄ አይ ነው ወይ እንደም የሆነ ነገር ነው ብሎ ነው። አሁን ላክልኝ መላኩ ቀላል ነው ገኒ ልክልሻለሁ እኮ ግን አሁን ይሄን ነገር አይተሻል። ምን ነው ያልሻል? ማማ እንዳለ እዚህ ጋር ተሻል። እኔ አሁን ውሳኔሽን ብቻ እንድትነግሪኝ ነው። እንደፈለጉ ይሁኑ ያየ ካንተ ቢያንስ ይሄንን ነገር ይዘህ ትቀመጣለህ። ቢያንስ ታሳያት እኮ የሆነ ውሳኔ እንኳን ተወሰነ ማለት ወድጄ አይደለም የኔንም ማለት የኔንም ለነፍሴን ፈርቼ ነው። አንተ እንደዚህ አይነት ነገር ይዘህ ትቀመጣለህ። ቆይ ቢያንስ እስካሁን ድረስ እኮ ያዩን ነገር ማድረግ መቻል ነበረብህ ማለት ለማራሱ እንደማሳይ እኮ ነው ግራ ገባኝ ማለት ሁሉ ያለን አይደል እንዴ ሜላት አለች ነው ያለው። ቢያንስ ለአንዳችን አታሳይም። ምናልባት ቀላል መረጃ ሊሆንላችሁ ይችላል ለእናንተ ስላላሳየ ምናልባት ካሳየ ሚዲያ ላይ መጥፎ ነገር ስለሚፈጠር ነው። ያ ነገር እንዲፈጠር ደግሞ እኔ አልፈልግም። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ ያለው ፈጣሪ ይመስገን። እናንተም በያላችሁ በሰላምና ፍቅር ይብዛላችሁ። ትንሽ ቆይቻለሁ ቤተሰቦቼ። ያው እናንተም ጠይቃችሁኛል አውቃለሁ። ያው ትንሽ ሁኔታዎች አለመቻች ብለው ነው ለዛ ነው ከስራ አንፃር እና ቤተሰቦቻችን ዛሬ የመጣሁኝ በትልቅ ነገር ነው። የምሬን ናችሁ። ዛሬ ከመላችሁ በላይ ከማንም ጊዜው እስከዛሬ ማለት ካስቸግራችሁ በላይ ዛሬ በጣም ላስቸግራችሁ የመጣሁኝ አብራችሁ እንድትቆዩና አላረን ምናልባት ገኒ ሩታ ክስት እየመጣች ነው። ባለፈው የነገርኳችሁ የሆነ መረጃ እንዳለ ነግራችኋለሁ። የብሩኬ የሄርሚላና የአቢል እና አንዱን ያው የሌላ ሰው ማለት አሉ ብዙዎቹ እና የነሱ የሆነ ሚስጥር እኔ ጋር እንዳለ ነግራችሁ ነበረ። ያንን ሚስጥር ገኒ ሰምታ ካላሳየኝ ብላኝ ነበር። ወደ 3 ቀን ወደ 4 ቀን በጣም እንትን ብላኝ እኔ ደግሞ ማለት ልጆቹ እንዲጎዱ ምናምን ነገር አልፈልግም ነበረ። ግን እነሱ እየሩበት ደግሞ ያለው መንገድ ደግሞ አሁን ላይ ራሱ በጣም ያላር የሚደብር ነገር ነው። ምናልባት እናንተ እያያችሁ ያላችሁት ቪዲዮ ነገር ምናምን ነገር ብቻ ሊሆን ይችላል። የሚሰራ ብቻ ቪዲዮ የሚለቀቁ ብቻ ሊሆን ይችላል። ከካሜራ ጀርባ እየሰሩት ያሉ ነገር ደግሞ በጣም የሚያስጠላ ነገር በጣም የሚደብር ነገር ነው እና ዛሬ ገኒ በቃ እኔን ፍቃደኛ ሆኛለሁ። ግን ይሄን ደግሞ ፍቃደኛ ሲሆን ይሄን ሚስጥር ሳሳያት ወን ደግሞ ምናልባት ስልክላት እሷ የሷን ውሳኔ እዚሁ ነግራኝ ነው። ምናልባት ለእናንተም ለኦዲየንስ ምን አይነት ውሳኔ እንደምትወስን ነግራን ነው ያን ነገር ማሳያት የምሬ ነው ማለት። ምክንያቱም ሩታ በጣም ትልቅ ትልቅ የሚባል ችግር ውስጥ ነው ዛሬ ወደቀችው። ዛሬም ሳይሆን በቃ አይደለም ኮል እሷ ቆየች ወደቀች። ምናልባት እሷም አላወቀችው ነበረ። አብርሽም ይሄን ነገር ጭራሽ አላወቅም ነበረ። አብርሽ ልክ ደግሞ ሩታ በጣም አሁን ላይ በጣም ሰው የሚያስፈልጋት ትልቅ ችግር ውስጥ ነው የገባችው። የምሬ ነው የምላችሁ። ሶስቱ እየሰሩ ያሉት ነገር እስከዛሬ በጣም የሚደብር ነገር ነው። በጣም የሚያስተል ነገር ነው። ዘወትር ተናግረናል። ብዙም ሰው ተናግሯል እንዲያቆሙ ማለት አንድ ነገር ጥቅም ፍለጋ እንደሆነ የሶስቱ ነገር ግልጽ ነው። በተለይ የሁለቱ ወንድ ተብዮች ማለት ነው። የስም ወንድ ናቸው እነሱ። የነሱ በተለይ በጣም የሚደብር ነገር ነው። ምናልባት አቤላ እንደውም የሩታ በጣም ጓደኛ ነው። በጣም ቤስት ፍሬንድ ናቸው ከሩታ ጋር። በሷ ይናክል ደረጃ ይሄዳል ብዬ ራሱ እኔ አንድም ቀን ያስብ ያለቅም ነበር። ብሩኬም በዛው ልክ ምናልባት በጥቂት ጊዜ የሚሆን የሚታወቁት በቃ አይደል አብረን ከበላን አብረን ከጣን አብረን ብዙ ነገር ካደረገን እነ ጓደኛ እንደ ቤተሰብ ነው እነሱ የሚያቀርቡትም ሰው የትኛውም ሰው ሊያቀርብ የሚችለው። ግን ብሩኬም ሆነ አቤል ያን ነገር ጭራሽ አላሰቡትም። ሄርሚላም በጣም አይደል የሚደብር ነገር ነው። አሁን ላይም ደግሞ እያረገች ያላችሁ ሄርሚላ ምናምን ነገር በጣም የምትደግፉ ሰዎችም አላችሁ። እኔ ማለት ምን እንደነካችሁ አላውቅም። ሁላ ትናንትናም ካያችሁ ሄርሚላ ሩታን ሁላ ውጭ እያለቻት ነበረ። እኔ እዚህ ሻንጣ አለኝ ምናምን ነገር ምናምን
ይሁን አለ አይደል? ከምን አንፃር ልጅቷ እያሰበች እንዳለ ከምን አንፃር ይሆንች እንዳለ ሁላ ግራ ነው የሚገባኝ። የሰው ባል ላይ ሄዳ የሰው ባል ላይ እንደዚህ አትንቂው አትሳሚ ምናምን ነገር አንቺ እኮ እንደፈለሽ እኮ ነሽ በታልኩ የሰው ባል ነው ራሱ እኮ ያውሽ ራሱ ሚስ እንዳለው ልጅ እንዳለው ራሱ እኮ ያወቀች ቤተሰቦቻችን ማየውን ነገር እኮ አድርጋለች አይደል ሄርሜላ። ግን ዛሬ ሄርሜላን በጣም ጎበዝ እያላችሁ ምናምን ነገር ሄርሜላን የምታበረታቱ ሰዎች እኔ እንጃ አላቅም ማለት ከምን አንገለ ያያሰባችሁት እንደሆነ አላቅም። ብቻ ሁሉም ነገር ዛሬ ሜሞሪን ማለት ፍረድረት ይወጣል ማለት ነው። ምክንያቱም ብዙ ሰዎችን ለማስረዳት ሞክሬያለሁ ይሄን ነገር እንትን እንዲያስተካክሉ ማለት ነው። ለብዙ ለማሳየት ሞክሬ ነበረ። ያም ሰው ለማስተካከል አልቻለም። ዛሬ ምናልባት ገኒ አምንባታለሁ ታስተካክለች ብዬ ነው ማምነው። ይሄን ነገር አላቅም ብቻስ እንጠብቃትና ያለው ነገር ከሷ አንደበት እንሰማለን ማለት ነው። ሰዎች አብራችን ቆዩ። እና ቤተሰቦቻችን ያው ገኒም መታለች ማለት ነው። እንዳው ደርሳለች ያለው ነገር ደግሞ አብረን ነው ያለው ቤተሰቦቻችን። ገኒ እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን ሁሉ ሰላም። ደህና ነሽ? ካሜራ አለምራረ ነገር ያው በእነሱ ፊት መሆን ስላለበት ብዬ ነው ማለት ያው አሳየኛልሽን ነገር ቀላል ነገር ስላልሆነ ማለት ነው። መረጃው ወደ ጉዳይ ገባው መሰለኝ። ሰላም ሳትያቸው ሰላም ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን እግዚአብሔር ይመስገን። ሰላማችሁ ዝዝት ይበልልን የኛ ምርጥ ቤተሰቦች። ያው የኛ ቤተሰቦቻችን በጣም የምታከብሩ የምናከብራችሁ ምን ወዳችሁ በጣም እግዚአብሔር በጣም ምን ወዳችሁ እናንተ የምትወዱን እንግዲህ ያው ገኒ ማለት ጥያቄ ራሱ እንደሰራሽልኝ ስላቀረብሽልኝ ቪዲዮን አይተሽም ከሰውም ሰምተሽ ምናልባት ሊሆን ይችላል ሚስጥሩን እንዳሳይሽ ፍቃደኛ ስለሽ ማለት በቃ እንድታዩላ ስለፈለግሽ በጣም ከልቤ ማመሰግነው። የምሬን ምልሽ ማለት ብዙ ሰው እንትም የነበር ከሩታ ጎን ያለው ምናምን ነገር ማለት ብዙ ሰው እኔ እጅ ነበር ይሄን ነገር አረ እናስተካክል ምናምን ነገር ብዬ በጣም ትልቅ ቦታ እጅ ነበር ግን አልቻልኩኝም። ከማንም ጋር ሰው ጋር ለማስተካከል አልቻልኩኝም። እንግዲህ ያው ዛሬ ገኒ መጣለች። ግን ገኒ አንድ ነገር ደግሞ ልጠይቅሽ በቤት ፊት ማለት ነው እነሱ ነግሬያቸዋለሁ። ይሄን ሚስጥር ከማሳየት በፊት ቀላል የሚባል ነገር ሚስጥር አይደለም። ይሄን ሚስጥር ሳሳይሽ የምታደርጊውን ነገር የምታደርጊውን አላረል ውሳኔ ብትነግሪኝ በጣም ደስ ይለኛል ከወዲሁ ማለት ነው። ማለት ምናልባት ይሄን ሚስጥር ማሳየችሽ አንቺም ዝም ካልሽ እኔ ማለት ይደብረኛል። ቤተሰብ ምናልባት ሊደብረው ይችላል። ግን የሆነ ነገር እንደምታደርጊ የሆነ ነገር ሲገጽ አድርጊልኝ። የሆነ ነገርም አሳየኝ በቃ የሆነ ነገር አሳየኝና አሁን ነው መሳይሽ አለ ስልኬ ውስጥ ነው ያለው። በተማሪ ደግሞ ማንም ሰው አላጠፋብኝም አሳያለሁ። ያው እኔ እኮ አሁን ምንድን ተቃለ በስልኬ የተወሰነ ነገር አውርተኛል። ትክክል። ግን እኔ ደግሞ አሁን ቃል ምገባልህ ምንድነው አይቼ ይሄ ነገር ያስኬዳል ያስኬድም ብዬ በደንብ አድርጌ አይቼ እንጂ ዝም ብዬ አሁን ሳላይ በደፈና ዝም ብዬ ቃል አልገባልህም። እሱ ልክ ነው። ግን በደንብ እንደማስከታ አይቼው ነው በቃ ያ ነገር አይቼው ተረድቼው ቢሆን አይሻልም? ይሻላል። እሱ ትክክል ነው። ያስኬድም ብዬ ነው ያ ነገር መወሰን የምችለው። ያስኬዳል ማስኬድ ሳታሳየኝ ዝም እንዴት ብዬ ቃል ልግባልህ? እሱ ቀላል ነው ማስኬድ እኮ አሳየኝና ከዛ ታይሻላ የሚታየው ነገር ነው ማለት ይሄ ሚስጥር ነው እኮ ገብቶኛል። ግን ኬት አመጣኸው? ይሄ ችግር የለም ማለት እኔ ያመጣው ነው አይደል? እኔ አሁን ችግር የለም ገኒ ለመላኩ ምናምን ነገር አይደለም። አሁን ቀርመሽ አምጥታው ነው መጀመሪያ እንዴት አገኘው? ይሄን ሲጀመር ማለት ነው እኮ እኔ ማለት ከዚህ ቤት ራሱ የለም በስልክ እኔ እኮ ነገርሻለሁ። እኔ እነ ሄርሜላንም ሆነ እነ ብሩኬን እና እኔ እንደምከታተላቸው በማታም ይችላል በቀን ሊሆን ይችላል የሚሄድ ቦታ ነው ያልጠፋ። ምናልባት አንዳንድ ቦታ ምናምን በቃ አንዳንዴ ነው አይደል? ችግር የለም እሱ ማየት ትችያለሽ እኮ። ግን ይሄንን ከየት አመጣኸው አንተ? እሱ ችግር አርገኘው ቻልክ እኮ አሁን የመጣበት ነው ዋና እኮ አይደል? አመጣጡ ነገር ሳይሆን አሁን ቪዲዮን አይተሽዋል አይደለ? ማማ እንዳለ አይተሻል። ገኒ አንደኛ ነገር እኔ ካሁን ባላውን ምንም ነገር ወደኋላ የምትይበት ነገር ምንም ጭራሽ የለም። ሩታ ያለችበት አደጋ ትልቅ ገደል ውስጥ ነው። በቃ አላር ገደል ጫፍ ነው ያለችው። ትንሽ ነው ይበቃት በቃ ልትወርቅ ማለት ነው እሷ። ስለዚህ አሁን ታገኘው አንተ ማን ያስተላልፈልህ?
እሱ ማንም አይደለም። እሱን አሁን ተይው። እሱን አሁን ልነግርሽ አልችልም። አሁን እዚህ ውስጥ ካሉት ውጪ መቼም ሊልኩልህ አይችሉም። ምናልባት አንደኛ ነገር እንገርሽ፣ ይሄ ነገር ሳሳይሽ ማለት ነው ምናልባት በእኔ ወይ መጥፎ ነገር ወይ ሊደርስብኝ ይችላል። የምርስ ነገርሽ ማለት ነው። ምክንያቱም እኔ በለጠፈው ሚዲያ ላይ ባወጣ ይሄን ነገር ምን አይነት ነገር እንደሚፈጠር ታውቂያለሽ አይደለ? በእነሱም አይደለም ሁላ ቤተሰብ ላይ ራሱ ምን እንደሚፈጠር ታውቂያለሽ። በእነ አቤል ምን ይችላል፣ በእነ ሄርሜላ፣ በሁሉም ቤተሰብ ላይ ማለት ነው። ምን ሲሆኑ ነው አብርሃም ራሱ ያደረጉት? ቆይ አላውቅም። አሁን አብርሃም ይሄ ነገር ባሳየው ምንድነው ማለት ይሄ አይ ነው ወይ እንደም የሆነ ነገር ነው ብሎ ነው። አሁን ላክልኝ። መላኩ ቀላል ነው ገኒ እልክልሻለሁ እኮ ግን አሁን ይሄን ነገር አይተሻል። ምን እንደሆነ ያልሻል ማማን እንዳለ እዚህ ጋር ተሻል። እኔ አሁን ውሳኔሽን ብቻ እንድትነግሪኝ ነው። ስለዚህ አሳየኝና ውሳኔ ወስናለሁ አልሽኝ አይደለ? ይሄው አሳይችሻለሁ። ውሳኔሽን ታውን በቃ ንገሪኝ። ውሳኔ ማለት ይሄ መላክ ችግር የለም። እኔ እልክልሻለሁ። ለእኔ መላክ በጣም ቀላል ነው እኮ ነው አይደለም? እኔ ላንቺ ለሩታ ከዝግርና በረምብ ለሷ ምትውግኝ ያለ አይደለ? ለሷ በረምብ ምትቆሪቀር ይቅርና ለማንም እኔ ላሳይ ይችላል። ምናልባት አይደለ እነሱን ማቆም ይችላል የሚለኝ ሰው ካለ ዛሬ አሳየዋለሁ። የምንድነው እኔ ማለት ትልቅ ውዝግብ ውስጥ ነው የገባሁት እኔ ገኒ ማለት ነው። ከዚህ በላይ ማለት ሩታ እንትጉዳ ምናምን በቃ ጭራሽ አልፈልግም። ምናልባት ሩታ ማለት ሳላውቀችም ይችላል እየሄደች ያለችው ነገር ምናምን ነገር የለም። እሷ ሜላት አሳይታታል። ሜላትም አላየችውም። እኔ እንዴት መሰለሽ አንተ እንደዚህ አይነት ነገር ይዘህ ትቀመጣለህ? ቆይ ቢያንስ እስካሁን ድረስ እኮ ያዩን ነገር ማድረግ መቻል ነበረብን። ማለት ለማራሱ እንደማሳይ እኮ ነው ግራ ገባኝ። ማለት ሁሉ ያለን አይደል እንዴ? ሜላት አለች ነው ያለው። ቢያንስ ለአንዳችን አታሳይ። ልክ ነው ማለት እኔው አሳይቻችሁ ያን ነገር ካላደረጋችሁት አላረ በጣም ይደበረኛል ብዬ አስቤ ነው። በቃ አሁንም ቢሆን በጣም ቀላል ነው ገኒ አለን ጊዜ ሩታ የምናደንበት ምናልባት አብርሽን ነው ይችላል። አብርሽ ራሱ አያውቅም። እሱን ራሱ የምናደንበት ሰዓት አሁን ነው በቃ ምናልባት ትናንትና ልትሻል ከትናንትና ወዲያ ልትሻል ይሳቁ ምናምን ነገር ነው አይደለ? ምናልባት ሩታ እየሰራች ያለችው መረጃ ነው። ገብተዋል እኮ እነሱን ለማስገባት ይሄ በቂ መረጃ ቀላል ነው እኮ ወደ ፖሊስ ራሱ መውሰድ በጣም ቀላል ነው። እንደፈለጉ እየሆኑ እያየ ካንተ ቢያንስ ይሄንን ነገር ይዘህ ትቀመጣለህ። ቢያንስ ታሳያት እኮ የሆነ ውሳኔ እንኳን ተወሰነ ማለት ወድጄ አይደለም የኔንም ለነፍሴን ፈርቼ ነው። አንተ እኮ እንደላከው አሁን ነው አይደል? አሁን ሚዲያ ላይ ወጣው አሁን ችግር የለም እኮ ሚዲያ ላይ ሳታወጣው ራሱ እኮ መላክ ትችል ነበረ። ገብቶሃል? ሚዲያ ላይ ሳታወጣው ይሄንን ነገር ቢደረግ ያንተን ማንነት አይታወቅም ነበረ። እሱ ልክ ነሽ። አሁን አንዴ ወጥቷል ማለት ምንም ነገር የምናመጣው ነገር የለም፣ የምንፈይነው ነገር የለም አላር ምንም በቃ ሊደርስብኝ ይችላል። ችግር የለም። እኔ ለሩታ እንትን ካልኩ ማለት እኔ ሩታን ማዳን ከቻልኩ እኔ ልጎዳ ችግር የለም ማለት እንዲህ ቢመጡ ምናምን እኔ ባላንስም ችግር የለም ማለት ብቻ ነው ያለንቀሳቀስም ጓደኞች አሉኝ። ያው ካሜራ የሚቀርጽ ልጅ አለ ጓደኛዬ ነው። ስለዚህ ከሱም ጋር ይሁን ችግር የለም እኔ ዞራለሁ። ብዙ ነገር ምናምን ነገር ከጀርባ ምናምን ነገር ብዙ ሰውኛል እንትን ለማለት ብዙ ነገር እየሞከሩ ነው። ግን አሁን ላይ ደግሞ በጣም አለ አይደል ይሄንን ውሳኔ ሶስን ይሄንን እኔ ሪስክ ሶስት ይሄን ነገር አንቺ ታስተካክላለሽ ብዬ በራስሽ መንገድ ማለት ነው ገኒ ሁሉ ነገር አስተካክለሽ ትፈቻለሽ በማመን ነው አንቺን ስላመንኩሽ ነው። ችግር የለውም እኔ ማስተካከል ያለብኝ ነገር አስተካክለዋለሁ እኮ ሙሉ ነገር አስፈላጊ የሆነ ነገር ነው። ገብተዋል? አስፈላጊ የሆነ ነገር ስለሆነ ማስተካከል ያለብኝ ሜላትም ታያዋለች። ለሜላትም አሳያታለሁ። በጣም ቀላል ነው። ለሷም እናሳያታለን። ግን አሳይተን ምናልባት ሩታ በእነሱ ዳር አልገባም እንትና ሜላት ይቅርታ ሜላት በእነሱ ዳር አልገባም ብላ እንትን እያለች ስለሆነ ነው። ሩታም በኔ ተዳርና ባብርሽ ተዳር እናንተ እንዳትገቡ ምናምን ብላ ሁሌ ስለምትናገር ነው። ለሜላትም ባሳያት ምናልባት አላረ ትወዛገባለች ብዬ ስለማስብ ነው። ላንቺ በጣም አላረ ማለት ላንቺ በጣም ይቀልሻል። ይሄን ነገር እኔ ያሳይቼሽ ላንቺ በጣም ይቀልሻል። ሁሉ ነገር ማስተካከል ትችያለሽ። ስለዚህ ለዛ ብዬ ነው ይሄን ነገር ዛሬ ላንቺ ያሳይ። አሁን እኛ እኮ ይኸውልህ በትዳር መካከል ገብተን አይደለም ገብተዋል። ይሄ ደግሞ ወሳኝ ነገር ነው። ገባ እንዴት እንደመጣ አመጣጡ ግዴታ ማወቅ አለብን እኛ። ስለዚህ በትዳር መካከል እኛ አይታረቁ የሆነ ነገር አይደለም ይታረቁ ችግር የለም። ግን ይሄ ደግሞ አስፈላጊ ነገር ይታረቁ እኔ እንዲታረቁ በጣም እኔ ፈላጊ ነኝ። ምኞታችን ነው እኮ የዘው ላይ ምኞታችን ነው። ምክንያቱም እንደውም ጠላቶቻቸው እንደውም ድፍት እንዲሉ ነው የምንፈልገው። ያን ነው እኛ የምንፈልገው። ስለዚህ ይሄ መረጃ ደግሞ ካሁንም እኔ ልክልሻለሁ። በጣም ቀላል ግን አንድ ነገር ደግሞ ቃል ግቢልኝ ልክልሻለሁ ማለት ገኒ ምናልባት እነሱ ተታለው ሊሆን ይችላል ይሄን ነገር እያደረጉ ያሉት ማለት መጥፎ ነገር እንዲደረባቸው ወይ እንዲጎዱ አለ አይደል አይታወቅም። ምናልባት ይሄን ነገር ለሌላ ሰው ወይ ለአብርሽ ወንድም ወይ ለሆነ ሰው ካሳየሽው ወለ እነሱ ጋር መጥፎ እርምጃ ነው እንደርሰው ያ ነገር እኔ እንዲደርስባቸው ምናምን ስለማልፈልግ ነው። በስልክም እነሱ ለማውራት ሞክሬያለሁ ግን አለ አይደል እየሰደቡ ነው የሚዘጉብኝ ይዘጉብኝ ምናምን ነገር አልቻልኩኝም አለ አይደል ግን ዛሬ ይሄን ነገር እልክልሻለሁ። እሱ በጣም ቀላል ነው ግን ለሰው እንደማታሳየው
ቃል ግቢልኝ ወይም ደግሞ ለሰው እንደማትልክ ታይም ሲጀመር ወደ ማንንም አልከው ከፈለሽ ወደ እንደፈለሽ ምትቻለሽ ምክንያቱም ህግ በሚቀጣው መንገድ ነው የሚቀጣቸው አይደል አንድ ወደ ሜላት ነው ምልከው ሌላ ማንንም ለሜላት ቀላል ነው ይሄው አሁን ከዚህ ከቪዲዮ በኋላም ሄደን ለሷ ማሳየት ይችላል ግን ከሷ ሌላ ለማንም ምልከው ሰው የለም በቃ ራሳችን ማድረግ ያለብን ነገር እናደርጋለን ለማንም አልክም ቃል ገባላለሁ ማድረግ ያለብኝን ራሴ ያደርጋለሁ ገብቷል ከዚህ በኋላ እኔ ማድረግ ያለብኝን ራሴ ያውቃለሁ ማለት ነው ችግር የለውም እኔ ለማንም አላሳይም እኮ ማለት እኔ የሆነ ነው ልጅ ማለት ቆይቷል ይሄን እንትን ካስኩት ማለት ነው ይሄን መረጃ ካስኩትኝ ቆይቷል ግን በቃ ማለት ውዝግብ ውስጥ ገባሁ እኔ ለማን እንደማሳይ ለማመስረት እንዳለብኝ ምክንያቱም 10 እንመጣለን እናገራለን ታውቂያለሽ ሁሌ እንመጣለን እናገራለን ቤት እንዳለን ሩታ ጋር ለሩታ እንነግራታለን ግን ሩታ ራሱ በቃ አልተቀበለችንም አብራም ራሱ ተቀበለች ለምንድን ታውቃለህ አንደኛ ትወደዋለች እሱ በጣም ነው የምትወደው እኮ ገብቷል እየሆኑ ያሉትም ነገር ያናድዳታል እዚህ ጋርም ደግሞ ፍቅሯን ያሳዝናታል ትክክል ከዛ አንፃር እንጂ የማንንም መቀበል ሳትፈልግ ወይኛ ደግሞ ጣልቃ እንድንገባ ስላልፈልገች ምናምን አይደለም በራሷ መንገድ መወጣት ስላለባት ነው እኛን ማስጠቆር አልፈልግም እናንተን ስለዚህ እኔ በራሴ መንገድ እወጣዋለሁ እያለች ያለችው ለዛ ነው ስንመጣቱላ እንደዛ ብለን እኮ የተፈጠረው ግን ይሄ ነው የተፈጠረብን አይደለ እኛ እሺ አልንኩ ሜላትም አለች እሺ በቃ እኛ ለሷን ተወላት አለች እኔ ብዙ ከዚህ እኔ መጥቼ ለሩታ ለሜላት ራሱ ነግራታለሁ ሩታ በጣም ትልቅ ችግር ውስጥ ነው የገባች ያለችላት ችግር የለም ለሩታን ተውላት እነሱ ራሳቸው ይፈታሉ እያልን ቤተሰቦቻችን የተፈጠረው ነገር ይሄ ነገር ነው ይሄ ሚስጥር ነው የመጣው ይሄ ነገር ነው የመጣው ሩታ ላይ ምን አይነት ነገር እያሲሩ እንዳሉ በአብርሽ ላይ ምን አይነት ነገር እያሲሩ እንዳሉ ለአብርሽ እንደሚወግድ ለአብርሽ እንደሚቆረቆር ነገር ሆኖ ነው ይሄን ነገር እየሰራሉት ምናልባት ቀላል መረጃ ሊመስላችሁ ይችላል ለእናንተ ስላላሳየ ምናልባት ካሳየ ሚዲያ ላይ መጥፎ ነገር ስለሚፈጠር ነው ያ ነገር እንዲፈጠር ደግሞ እኛ አልፈልግም ምክንያቱም እነሱ አይምሯቸው ቆሽሾ ብዬ የኔ አይምሮ አይቆሽሽም እንደነሱ እኔ ማሰብ እኔ አልችልም እንደነሱ አላስብም የትኛውም ሰው እንደነሱ የሚያርግ እንትን የለውም ልቦና የሚሆን ህሊና የለውም እኔ አላረግም በነገራችን ላይ ግን መመለስ በምችለው መንገድ እኔ እነሱ መመለስ አይቀጠኝም ቀላል እኮ ነው አይደለ ሁለት እኮ ቦዲጋርድ እኮ ይዞ ሄዶ ይሄን ነገር አሳይቶ ብቻ መጠፍጠፍ እኮ ይችላል እኮ ስለሩታ ራሱ ነው እንደዛ እኛ እንደዛም ውስጥ አንገባም ግን ማድረግ ያለብን ነገር እናደርጋለን ገብቷል እኛ ማስተፍተፍ ይሁን ነገር ህግ ያለበት ሀገር እኮ ነው ያለ ህግ የሚኖር ሰው የለም በህግ መገዛት ያለበትን ይገዛል ስለዚህ አንደኛ ነገር እልክልሻለሁ ይሄንን ቴሌግራም ላይ አሁን እልክልሻለሁ ወይ ደግሞ ይሄው ችግር እልክልሻለሁ እዚሁ ማለት ነው ከፈለግሽው ግን ይሄን ነገር ማለት አሳዩ ለብሩኬም ይችላል ወይ ለአቤል ሊሆን ይችላል ካቻልሽም ለአብርሽም ለትለኪለት ትችላለሽ እኔ ለማንም አልልክም ግን ቶሎ ብለሽ ይሄን ነገር እንደማያስታውቂ እኔ ለማንም አልልክም እዚሁ ስልኬ ላይ ያለ ነው አንዳቸውን ማሳየው ይቻላል ለሁሉም አላሳየም ፕሮግራም እኔ በውስጥ አወራዋለሁ ማውራት ያለብኝ ነገር ሴንድ በይ ስለዚህ ላክልኝና እንትን በል ከሜላት ውጪ እኔ ማንንም አልልክም ገብቶልሻል መሰለኝ ያው ትንሽ እንትን ነው ማለት ብዙ ደቂቃ አይደለም 2 ደቂቃ ምናምን ነገር ነች እንግዲህ አሁን ማለት ልክልሻለሁ አሁን ማለት ያለኝ አንድና አንድ አማራጭ ያለን በቃ ማለት አንቺ ነሽ ገንዲ ማለት በፈለግሽኝ ሰዓት በፈለግሽ የትኛውም ሰዓት እኔም አለሁ ጥሪኝ ደውይልኝ እመጣለሁ ከማንም ጋር ሆኜ ምናልባት አለ አይደል እነሱ አሁን ላይ መጥፎ ነገር አንቺ ራሱ ለማድረስ ማይሄድበት ምናምን ነገር ርቀት የለም አቤል ምን አይነት ነገር ስላንቺ እንዳወራ ስለ ቢሰብቹሽ እንዳወራ ምናምን ነገር ታውቂያለሽ ስለዚህ መጥፎ ነገር መሱ ምናልባት ነው ሊያደርስም ስለሚችል በምትፈልጊው ባለ በየትኛውም መንገድ በቃ እኔ አለሁ ከጎንሽ ነኝ ይሄን ነገር ለማሳከል ከጎንሽ ነኝ ቀላል ነው ምን ጥጋቡ አፍንጫው ድረስ ነው የደረሰው እሱ እናወራርድለታለን አሁን ራሱ ያው ብሩኬ ሲታሰር ነው ወጥቶ የጠፋው የት ራሱ እንደሆነ ፍርሃት አድሮበታል ገብቷል ፍርሃት ተደብቆ ነው አምልጦ ነው አዲስ አበባ ሄደው አዲስ አበባ ማለት ደግሞ እኛ እናውቀዋለን እኔ ሰሞኑን አዲስ አበባ ነበርኩኝ ማምጣት ይችል ነበር በፈልገው ግን እዚሁ ባለበት ነው እሱን ማስያዝ የምፈልገው እንጂ አዲስ አበባ ሄጃለሁ እዛ አይደለም እዚሁ ባለበት ነው ማምጣት አይቀርም እኔ በቀደም አሁን ከቡዜ ጋር ሰርተዋል ቪዲዮ ሰርተዋል እዛ ማስያዝ ይችል ነበር ሰሞኑን እኔ እዛ ነበርኩኝ ገብቷል ግን ያንን አልፈለኩትም እስኪ ሚማር ከሆነ ብዬ ነው ዝም ያልኩት እና አባትየውንም ስለተናገረኝ ምናምን ነገር በቃ እስኪ ልያው አባትየው ቤት ድረስ መጥቶ ነው የተናገረኝ እና ከዛ አንፃር በቃ ያለው ነገር እንድተውለት ነበር ያደረገው ግን እየተው አይደለም እሱ የሚናገራቸው ንግግሮች የሚወጣው ምናምን የሚያሳያቸው አክቶች ከሄርሜላ ጋር ሆኖ ምንም ነው ማያምረው ማለት የሆነ ስለዚህ ያ ደግሞ ምንድነው ጥጋቡ አፍንጫው ድረስ መጥቶ ነው እኮ እሱ መንዴ እንደዛ ባይሆን እኮ እንደዚህ ከሆነ ይሄን ነገር በቃ ወጣ ምንም ነገር የለም
አሁን ላይ እሱ ማስቆም የምንችልበት በዚህና በዚህ ነገር ነው። ሁለቱን እናስቆም። ስለዚህ ቤተሰቦቻችን ማለት ቀጣይ ነኝ ሁለቱ ልጆች ከህይወታቸው ወጥተው ምናልባት ታያላችሁ ብዬ አስባለሁ። የምሬ ነው የምላችሁ ታያላችሁ ብዬ አስባለሁ። ግድ ነው እኮ እየወጡ ነው። እየወጡ ነው። እሱም ምን ይቀራቸው ነገር አለ? ምንም። ይሄ ነገር ደግሞ በጣም ያወጣቸው ከነሱ ህይወት ማለት ነው። ስለዚህ እንግዲህ አንቺንም ከስራ ነው እሷን ማስጥቼ ያመጣሁኝ። ቤተሰቦችን በጣም ከልባችሁ ነው የምናመሰግነው። እንዲህ ቀጣይ የሚፈጠረው ነገር ስላሳየኸኝ በጣም ነው የማመሰግነው። ኧረ እንዴ ግዴታ እኮ ነው። በጣም ነው ደስ ያለኝ ማለት ይሄ ነገር ተቆርቆረ እንደዚህ ነው ብለህ ሰው ከባድ ነው ገብቷል። ዛሬ የሆነ ነገር ለማምጣት ሰው የሚያጣላ እንጂ የሚያስታርቅ የለም። በዛ አጋጣሚ ያው አመሰግናለሁ። ኧረ ምንም አይደለም። ምንም አክብረሽኝ ስለምጣሽ በጣም ከልቤ ነው የማመሰግነው። ምን አሁን ልሂድ ይቻላል? አዎ ይቻላል። ግን እሺ አመሰግናለሁ ከልቤ። በቃ ደውይልኝ። እሺ ግን እንግዲህ ቤተሰቦቻችን ጥሩ ነገር ይመጣል ብዬ አስባለሁ። ካሁን በኋላ የትኛውም ሰው ወላ ቤል ወላ ይርሚላ ወላ ቡርኬ በሩታ ላይ እና በአብርሽ ላይ የሚፈነጩበት አንዳችን ምክንያት የለም። የምሬ ነው የምላችሁ። አሁን ቀጥ ለጥ ብለው እነሱን ማስተካከል በቃ ቀላል ነው አይደል? ለኛ በጣም ቀላል ነው በቃ። ስለዚህ አሁን ገኒን ካያስኩኝ ሌላም ሰው አንድ ሰው ጨምርና ይሄን ነገር መፍታት ይችላል ባልና ቤተሰቦቻችን። እንግዲህ ለነበረን ጊዜ በጣም ከልቤ ነው የማመሰግነው። በቀጣይ ቪዲዮ እንገናኛለን። ሰላም ሁኑልኝ።